ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። በጎንደር ጠቅላይ ግዛት በአዳኝ አገር ግንባር ሶስተኛ ቀኑን ባስቆጠረው ተጋድሎ ከ100 በላይ የአገዛዙ ወታደሮች ሲገደሉ 25 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታወቀም። ከሳንጃው ጨበጣ ውጊያ ጀምሮ አማራዊ የጦር ብላት የታከለባቸው የጸረ ሽምቅ እርምጃዎችን በመውሰድ ውጊያውን በበላይነት የመሩት አርበኞቹ የጥላትን አከርካሪ የሰበሩ የውጊያውን አድማስ አስፍተው ቀጥለዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን አሳምነው እዝ በይፋት አውራጃ አንጾኪያ፣ ገምዛ፣ ግሽ ራቤልና ዳዋ ጨፋ ወረዳዎች ላይ በወሰደው እርምጃ የጥላትን አከርካሪ ሰብረው ድል መቀዳጀቱን አስታወቀም። የአገዛዝ ወራሪ ኃይል በዘጠኝ ዙሪያ ያደረገውን ተደጋጋሚ የማጥቃት ሙከራ በጀግኖቹ አይበገሬ ክንድ መክኖ ጥላት ሙትና ቁስለኛውን እያዝረከረከ ከአውደ ውጊያው እንዲፈረጥ ተደርጓል። በአሁኑ ወቅት በአርበኞቹ መብረቃዊ እርምጃም ሜካናይዝድ ጭምር ታጥቆ የነበረው የጥላት ኃይል ተሽመድምዶ በመበተኑ በርካታ ስልታዊና ወታደራዊ ገዢ ቦታዎች ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በላስታ ግንባር የፋኖ አርበኞች በሁለት አቅጣጫ በወሰዱት የተቀናጀ እርምጃ 40 ወታደሮች ሲደመሰሱ ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር ማስገባታቸው ታወቀ። ከመከላከል ወደ ማጥቃት የተሸጋገረው የፋኖ ልዩ የጦር ብልሃትና ወኔ የጥላትን ምሽግ በመበታተን ስልታዊ ቦታዎችን በቁጥጥር ስር የዋለ ሲሆን ሽንፈትን የተከናነበው ቀሪ ያገዛዙ ሰራዊት ሕይወቱን ለማትረፍ ወደ ላሊበላና ጋሸና መፈርጠጡ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በአንጎት ወረዳ ልዩ ስሙ አጣጎይ በተባለ ስፍራ በፈጸሙት አስደናቂ የደፈጣ ጥቃት ህዝብን ሲያሰቃይ በዋሉ ያገዛዙ ቅጥረኛ ሰራዊት ላይ ከባድ ኪሳራ ማድረሳቸው ታውቋል። በተመሳሳይ የዕዙ አርበኞች በራያ ግንባር በወሰዱት መብረቃዊ ጥቃት የብልጽግና ወራሪ ሰራዊትን አከርካሪ በመስበር ደማቅ ድል አስመዝግበዋል። በምርጫ ስም በግዳጅ ካርድ ለማደልና ፖለቲካውን ለማስፈጸም በቀዩ ጋሪያ በተኩለሽና በጮቢ በር የተንቀሳቀሰው የጥላት ኃይል በአርበኞቹ ተመትቶ በመበተኑ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱም ተነግሯል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምናረፈዳችሁ፣ እንደምንዋላችሁ፣ እንደምናመሻችሁ ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 25 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የጎረቤት ሀገር የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎንደር ጠቅላይ ግዛት በአዳኝ አገር ግንባር ሶስተኛ ቀኑን ባስቆጠረው ተጋድሎ ከ100 በላይ የአገዛዙ ወታደሮች ሲገደሉ 25 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ተነገረም። በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 303ኛ ኮር የተወጣጡ የፋኖ ጥምር አሃዶች በዳዋ አዳኝ አገር ግንባር በሶስት አቅጣጫ በወሰዱት የጸረ ማጥቃት እርምጃ የጥላትን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸው ታውቋል። ለሶስት ተከታታይ ቀናት በቆየውና ዛሬ አድማሱን አስፍተው በቀጠለው በዚህ የጨበጣ ውጊያም አርበኞቹ የጥላትን አከርካሪ በመስበር ከፍተኛ የሰውና የቁሳቁስ ኪሳራ አደርሰውበታል። ከሚያዝያ 22 2018 ዓ.ም ምሽት ጀምሮ ከማዕከላዊ አርማጭሆ ማሰሮ ደንብ ተነስቶ ወደ ዳዋ አዳኝ አገር ጫቆ ለመጓዝ የሞከረ የጥላት ቅጥረኛ ሰራዊት በጀግናው ፋኖ ቀለበት ውስጥ ገብቶ ከባድ የሆነ ኪሳራ ከእግር ጥፍሩ እስከ ራስ ጸጉሩ ተከናንቧል። በጭልጋ ዳንጉር አቅጣጫ የመጣው የጥላት ኃይል በፋኖ አይበገሬ ክንድ ተቀጥቅጦ ሙትና ቁስለኛውን እያዝረከረከም ወደ መነሻው እንዲፈረጥ ተደርጓል። በተመሳሳይ በአረብ ሳትና በጃንሱማ ሰፍሮ የነበረው የብልጽግና መንጋም በፋኖቹ ድንገተኛ ጥቃት ተሽመድምዶ መፈራረሱ ታውቋል። የፋኖን ቆራጥ ክንድ መቋቋም ያቃተው አቅመ ቢሱ የብልጽግና ቡድን የድሮን አሰሳ ቢጀምርም የፋኖ ስልታዊ የውጊያ ጥበብ ሊበገረው አልቻለም ተብሏል። ይባስ ብሎ በውጊያ ሜዳ የሽንፈት ማቅ የለበሰው ጥላት ንጹሐን እናቶችንና ሕፃናትን እንደ ጋሻ በመጠቀም ወደፊት እያስገደደ በመግፋት ወራዳነቱን በተግባር አሳይቷል። በ3 ቀናት ተከታታይ ውጊያ ብቻ በጥላት ላይ የደረሰው ኪሳራ እንደሚከተለው ተዘርዝሯል። በተጋድሎ ከ85 በላይ የመከላከያ ሰራዊት አባላት፣ 10 የአድማ ብተና አባላትና 7 የጸረ ሽምቅ አባላት በድምሩ 102 ያገዛዙ ወታደሮች መገደላቸው ተረጋግጧል። ከ51 በላይ የሚሆኑት ከጥምር ኃይሉ አባላት የቆሰሉ ሲሆን ሆስፒታሎች በጠላት ቁስለኞች ተሞልተዋል። በተጨማሪም
ከ25 በላይ የነፍስ ወከፍ መሳሪያዎችና እጅግ ከፍተኛ ቁጥር ያለው ልዩ ልዩ ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። አድማሱን አስፍቶ እስከ ዛሬ ሚያዝያ 25 2018 ዓ.ም በቀጠለው ተጋድሎ ፋኖ የበላይነቱን እንዳስጠበቀ ውጊያውን እየመራ ድል አድራጊነቱን አስቀጥሏል። ከሳንጃው ጨበጣ ውጊያ ጀምሮ አምራዊ የጦር ብላት የታከለባቸው የጸረ ሽምቅ እርምጃዎችን በመውሰድ ውጊያውን በበላይነት የመሩት አርበኞቹ የጥላትን አከርካሪ እየሰበሩ የውጊያውን አድማስ አስፍተው ውለዋል። ከድሮን ጀምሮ ያገዛዙ ኃይል ያሰለፈው ከባባድ የጦር መሳሪያ ፈጽሞ የፋኖን ክንድ ሊመክት አልቻለም። አዳኛ ገር ጫቆ የጥላት መቀበሪያ መሆኑንም ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ይህንን በሚመለከት መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን እናልፋለን። አሳምነው እዝ በይፋት አውራጃ አንጾኪያ፣ ገምዛ፣ ግሽ ራቤልና ዳዋ ጫፋ ወረዳዎች ላይ በወሰደው እርምጃም የጥላትን አከርካሪ ሰብሮ ድል ተቀዳጀም። የአገዛዝ ወራሪ ሰራዊት በ9 ዙር ያደረገው ተደጋጋሚ የማጥቃት ሙከራ በጀግኖቹ አይበገሬ ክንድ መክኖ ጥላት አስከሬኑንና ቁስለኛውን እያዝረከረከ ከአውደ ግንባሩ እንዲፈረጥ ተደርጓል። በሸዋ ጠቅላይ ግዛት የሚንቀሳቀሰው ያሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው የአስቴ ጎማ ተራራ ክፍለ ጦር በአንጾኪያ፣ ገምዛ፣ በግሽራቤልና በዳዋ ጨፋ ወረዳዎች ሲያካሄድ የቆየውን ሳምንታት የፈጀ ኦፕሬሽን በታላቅ ድል ማጠናቀቁ ተነግሯል። በተለይ ትናንት ሚያዝያ 24 2018 ዓ.ም አገዛዙ 9 ጊዜ ያደረገውን ተደጋጋሚ ማጥቃት ሙከራ በጀግኖቹ ክንድ መክኖ ጥላት አስከሬኑንና ቁስለኛውን እያዝረከረከ ከአውደ ውጊያው እንዲፈረጥ ተደርጓል። በአንጾኪያ ገምዛ ሀገረ ማርያም ግንባር ከጧቱ 12 ሰዓት ጀምሮ በአራት አቅጣጫ ጦርነት የከፈተው የብልጽግና ቅጥረኛ ሰራዊት ቀኑን ሙሉ 9 ጊዜ ማጥቃት ሙከራ ቢያደርግም በክንደ ብርቶቹ አርበኞች ብርቱ ተጋድሎ ጸረ ማጥቃት እርምጃ ተወስዶበት ተሽመድምዶ ተበትኗል። በሞርታርና በአርፒጂ የታገዘው ይኸው የሜካናይዝድ አውደ ውጊያ በፋኖ የበላይነት የተጠናቀቀ ሲሆን ጥላት መሳሪያውንና ሙትና ቁስለኛውን አዝረክርኮ ተበትኗል። በኩሬ የገደል ቀበሌ በሸሃ ደብስና በእሁድ ገበያ በኩል ሰርጎ የገባው የጥላት ኃይልም በአርበኞቹ ብርቱ የመከላከልና የመልሶ ማጥቃት እርምጃ ከባድ ኪሳራን ከእግር ጥፍሮ እስከ ራስ ጸጉሩ ተከናንቧል። የፋኖን ልዩ የውጊያ ስልት መቋቋም ያቃተው አገዛዙ ተጨማሪ 3 ተሽከርካሪ ሙሉ ሰራዊት ከግሽራቤል ቢያስገባም የአስቴ ጎማ ተራራ ክፍለ ጦር አናብስቶች በወሰዱት እርምጃ 12 ወታደሮች ተገድለዋል። 16ቱ ደግሞ በጽኑ መቁሰላቸው ታውቋል። ጀግናው ፋኖ በጥላት ላይ ድል መቀዳጀት ብቻ ሳይሆን ለጥፋት የተላኩትንና በአውደ ውጊያ የወደቁትን 5 የጥላት ወታደሮችን አስከሬን በአማራው ባህልና ወግ መሰረት በቀርቀሃና በሀገረ ማርያም ስርዓተ ቀብራቸው እንዲፈጸም በማድረግ የሞራል የበላይነቱንም አሳይቷል። በተጋድሎ ክላሽንኮቭ መሳሪያዎች፣ 8 የክላሽ ካዝናና 312 ጥይቶች እንዲሁም ወታደራዊ ሻንጣዎችና ሳንጃዎች በፋኖ ቁጥጥር ስር ውለዋል። አሁን ላይ ሁሉም ስልታዊና ወታደራዊ ገዢ ቦታዎች በአሳምነው እዝ አርበኞች ቁጥጥር ስር የሚገኙ ሲሆን ቀጠናውም ከወራሪው ኃይል የጸዳ መሆኑ ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የምኒልክ ዕዝ አርበኞች በአንጎት ወረዳ ልዩ ስሙ አጣጎይ በተባለ ስፍራ በፈጸሙት አስደናቂ የደፈጣ ጥቃት ህዝብን ሲያሰቃይ በዋለው አገዛዙ ቅጥረኛ ሰራዊት ላይ ከባድ ኪሳራ ማድረሳቸው ታውቋል። በምኒልክ ዕዝ 21ኛ ክፍለ ጦር 5ኛ ሻለቃ አርበኞች በአንጎት ወረዳ ልዩ ስሙ አጣጎይ በተባለ ስፍራ በፈጸሙት አስደናቂ የደፈጣ ጥቃት የአገዛዙን ቅጥረኛ ሰራዊት አይቀጡ ቅጣት በመቅጣት በትንትኑን እንዳወጡት ተነግሯል። በምርጫ ካርድ ስም ንጹሐን ዜጎችንና የግብረ ሰናይ እርዳታ ፈላጊዎችን ሲያሰቃይ የዋለው የጥላት ኃይል በጀግኖቹ ፋኖች በደረሰበት መብረቃዊ እርምጃ 6 ወታደሮቹ ሲገደሉ 7ቱ ደግሞ በከባድ ሁኔታ ተመተው ወደ መጡበት አሁን ተገይ ከተማ እንዲፈረጥጡ ተደርጓል። ትላንት ሚያዝያ 24 2018 ዓ.ም ያገዛዙ ሰራዊት ከአንጎት ወረዳ ከጅጣ ወንዝ እስካሁን ተገይ ከተማ ያለውን መንገድ በመዝጋት ገበያ የሚሄደውን አርሶ አደርና እርዳታ ለመቀበል የመጡ የ012 ቀበሌ ነዋሪዎችን በግዴታ የምርጫ ካርድ አውጡ በማለት ለማሰቃየትና ለማዋከብ ሙከራ አድርጎ ነበር። ይህን የጥላት ነውረኛ ተግባር በውል የተረዱት የ21ኛ ክፍለ ጦር 5ኛ የሻለቃ ፋኖች የህዝባቸውን ሰላም ለማስከበር ወሳኝ እርምጃ መውሰዳቸው ታውቋል። ጀግኖቹ አርበኞች አጣጎይ በተባለ ስልታዊ ቦታ በረቀቀ የጦር ብላት ደፈጣ በመስራት የጥላትን ሰራዊት ጠብቀውታል። ውጊያው እንደተጀመረ የፋኖ ድንገተኛና ኃይለኛ ጥቃት መቋቋም ያቃታቸው የስርዓቱ ጠባቂዎች መፍረክረክ የጀመሩ ሲሆን 6ቱ ወዲያውኑ ሲገደሉ 7ቱ ደግሞ በአምቡላንስ ተጭነው ተወስደዋል። ከእነዚህ በተጨማሪ ቀሪው ሰራዊትም ለከባድ የስነ ልቦና ጉዳት ተዳርጓል። መንገዱን ወጥሮና ህዝቡን አስጨንቆ ያለው የብልጽግና ሰራዊት የፋኖን የጥይት እሳት መቋቋም ሲያቅተው ዛሬ ሚያዝያ 25 2018 ዓ.ም ማርፈጃውን እግራ ውጭ በማለት አካባቢውን ለቆ ወደ ከተማ ሸሽቷል። በዚህ ተጋድሎ በወገን ኃይል ላይ ምንም አይነት ጉዳት ያልደረሰ መሆኑን
የተከዜ ክፍለ ጦር አስታውቋል። የአካባቢው ነዋሪዎች የፋኖ ክንድ የካርድ ድራማውን ብቻ ሳይሆን የጠላትን ልብም ሰብሮታል ሲሉ ለድሉ ያላቸውን አድናቆት ገልጸዋል። በተያያዘ ዜና የምኒልክ ዕዝ አርበኞች በምስራቅ አማራ ግንባር በወሰዱት አይቀጡ ቅጣት የታጀበ መብረቃዊ ጥቃት የብልጽግናን ወራሪ ሰራዊት አከርካሪ በመስበር ደማቅ ድል አስመዝግበዋል። አቅመቢሱ አገዛዝ ከድሮን እስከ ከባባድ መሳሪያዎች አሰልፎ የከፈተው ማጥቃት በፋኖ ልዩ የጦር ብልሃትና ወኔ የተመከተ ሲሆን የፋኖን እምቅ አቅም ዳግም ባረጋገጠው በዚህ ተጋድሎ ጥላት ከፍተኛ ኪሳራ ተከናንቦ አካባቢውን ለጀግኖቹ አስረክቦ በውርደት ፈርጥጧል። በምስራቅ አማራ ቀጠና ወሎ ቤት አማራ የሚንቀሳቀሰው የምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በአገዛዙ ቅጥረኛ ሰራዊት ላይ መብረቃዊ እርምጃ ወስዷል። በምርጫ ስም የስልጣን ዕድሜው ለማራዘም በቀዩ ጋሪያ በተኩለሽና በጮቢበር የተንቀሳቀሰውን የጠላት መንጋ ጀግናው ፋኖ በወሰደበት የማያዳግም እርምጃ ተሽመድምዶ ሲበተን ፋኖ ቀጠናውን ሙሉ በሙሉ ነጻ አውጥቷል። በደም የጨቀየውና ለንጹሐን ሕይወት ቅንጣት ታህል የማይጨነቀው የብልጽግና አገዛዝ ዓለም አቀፍ ሕጎችን በመጣስ የአማራን ሕዝብ በማስገደድና በማዋከብ የምርጫ ካርድ እንዲወስድ ሲያደርግ ቆይቷል። ሆኖም ይህንን የሴራ ፖለቲካ በውል የተረዱት የ12ኛ ክፍለ ጦር የፋኖ አርበኞች በጠላት ላይ በወሰዱት የተቀናጀ የጸረ ማጥቃት እርምጃ የአገዛዙን ቅዠት ከንቱ አድርገውት ቀርተዋል። ዛሬ ሚያዝያ 25 2018 ዓ.ም ከጧት ጀምሮ አቅመ ቢሱ አገዛዝ በድሮን በቢኤም በዙ 23 በመድፍና በታንክ የታገዘ መጠነ ሰፊ ማጥቃት ቢከፍትም የፋኖ ልዩ የጦር ብልሃትና መብረቃዊ እርምጃ ሊቋቋም አልቻለም። ከድሮንና ከሌሎች ከባባድ መሳሪያዎች ጀምሮ ታጥቆ የተንቀሳቀሰው የጠላት ኃይል የፋኖ አርበኞች በነፍስ ወከፍ መሳሪያ ብቻ በወሰዱበት እርምጃ ተፍረክርኮ ቀጠናውን ለወገን ኃይል አስረክቦ በውርደት ሸሽቷል። በአሁኑ ወቅት ቀዩ ጋሪያ ተኩለሽና ጮቢበርን ጨምሮ ስልታዊ የሆኑ ቦታዎች በጀግናው ፋኖ ቁጥጥር ስር የሚገኙ ሲሆን የአካባቢው ሕዝብም ከግዳጅና ከማስፈራራት ነፃ ሆኖ በነፃነት የነፃነት አየር እየተነፈሰ ይገኛል። በተያያዘ ዜና በላስታ ግንባር የፋኖ አርበኞች በሁለት አቅጣጫ በወሰዱት የተቀናጀ እርምጃም 40 ወታደሮች ሲደመሰሱ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ታውቋል። ከመከላከል ወደ ማጥቃት የተሸጋገረው የፋኖ ልዩ የጦር ብልሃት ወኔ የጠላትን ምሽግ በመበታተን ስልታዊ ቦታዎችን በቁጥጥሩ ስር የዋለ ሲሆን ሽንፈትን የተከናነበው የጁላ ሰራዊት ሙትና ቁስለኛውን አዝረክርኮ በውርደት እንዲፈረጥጥ ተደርጓል። በወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር ስር የሚገኙት የ19ኛ ክፍለ ጦርና የ16ኛ ነብሮ ኮማንዶ ክፍለ ጦር በጋራ በወሰዱት የተቀናጀ የማጥቃት እርምጃ በሁለት አቅጣጫ የተንቀሳቀሰውን የብርሃኑ ጁላን ቅጥረኛ ሰራዊት አይቀጡ ቅጣት ቀጥተውታል። በላስታ ወረዳ 025 ቀበሌ የሐሰት ምርጫ ለማካሄድና ካርድ ለመበተን በከባድ መሳሪያ ታጅቦ የተንቀሳቀሰው የጠላት ኃይል በጀግኖቹ ፋኖች በደረሰበት መብረቃዊ ጥቃት 17 ወታደሮች ሲገደሉ 23ቱ ደግሞ በከባድ ሁኔታ ቆስለዋል። ትናንት ሚያዝያ 24 2018 ዓ.ም ከጧቱ 2 ሰዓት ጀምሮ እስከ ምሽት ድረስ በቆጋ በዓለም ከተማና በመደነቢያ ግንባሮች ግለቱን የጠበቀ አውደ ውጊያ ተደርጓል። የአገር ዳር ድንበር መጠበቁን ትቶ የብልጽግናን ፓርቲ ዕድሜ ለማስቀጠል የተንቀሳቀሰው መከላከያ ሰራዊቱ የማጭበርበሪያ ምርጫ ሰነዶችንና ይምረጡኝ የሚሉ የፕሮፓጋንዳ ወረቀቶችን ለመበተን ቢያቅድም በአርበኞቹ ያረር ጥይት እቅዱ መክኖ ቀርቷል። የ19ኛ ክፍለ ጦር ዋና አዛዥ መቶ አለቃ በሪውን ደምሌና የ16ኛ ነብሮ ኮማንዶ ክፍለ ጦር ዋና አዛዥ ኮማንዶ ፍቃደ ቢታው እንደገለጹት ይህ ውጊያ የጠላትን ምሽግ ከማስለቀቅ አልፎ ወደ ሙሉ ማጥቃት የተሸጋገረበት የስብጥርና የትስስር ውጊያ ነው ሲሉ ገልጸውታል። ፋኖቹ ባሳዩት ወታደራዊ የበላይነት ጠላት ሙትና ቁስለኛውን እያዝረከረከ ወደ ላሊበላና ጋሸራ ከተሞች ለመሸሽ ተገዷል። በጀግኖቹ ፋኖች ክንድ ክፉኛ የተደበደበው ያገዛዙ ሰራዊት የሽንፈት ማካካሻውን ንጹሃን አርሶ አደሮች ላይ አሳርፏል። በቆጋም ባልዩ ስፍራ አበባው ተሾመ የተባለው አርሶ አደርን ቤት በዙ 23 በማቃጠልና ንብረት በማውደም የሽብር ባሪውን ዳግም አስመስክሯል። በተጨማሪም መንገድ ላይ ያገኛቸውን ንጹሃን ዜጎች ላይ አሰቃቂ ግፍ በመፈጸም የወራዳነት ጥጉን አሳይቷል። በአሁኑ ወቅት አካባቢው በጀግናው ፋኖ ቁጥጥር ስር የሚገኝ ሲሆን የብልጽግና የካርድ ድራማ በላስታ ምድር ዳግም እንዳይነሳ ሆኖ ተቀብሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የቤኒሻንጉል ነጻነት ጦር የአገዛዙን ወታደሮች ደምስሶ ስልታዊ ይዞታዎችን በመቆጣጠር ድል ተቀዳጀው ሲል አስታወቀም። የጉምዝን ሕዝብና ርስት ለአረብ ሀገራት ፍላጎት ማሞያ አሳልፎ ሰጥቶብኛል ያለውን የብልጽግና አገዛዝን እየተዋጋ የሚገኘውና ራሱን የቤኒሻንጉል ጉምዝ ነጻነት ጦር ታጣቂ ብሎ የሚጠራው ቡድን አካሄድኩት ባለው መጠነ ሰፊ ጥቃት ሁለት ስልታዊ የሆኑ ወታደራዊ ቦታዎችን በቁጥጥር ስር መዋሉን ገልጿል። በሁለት ግንባር ለቆረጣ የተንቀሳቀሰው ያገዛዙ ሰራዊትን ቀለበት ውስጥ እንዲገባ በማድረግ እርምጃ እንደወሰደበት ታጣቂ ቡድኑ ገልጿል።
ታጣቂ ቡድኑ በወጣው መረጃ መሰረት ኦፕሬሽኑ የተከናወነው የአገዛዙን ወታደራዊ የበላይነት በሚገታ መልኩ በጥናት በተመራ ጥቃት ነው ተብሏል። ቡድኑ 2 ወሳኝ የአገዛዙ ወታደራዊ ካምፖችን ሙሉ በሙሉ ደምስሶ መቆጣጠር እንደቻለም አስታውቋል። በጥቃቱ ወቅት በአገዛዙ ሰራዊት ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ መድረሱን የገለጸው የቤኒሻንጉል ጉሙዝ ነጻነት ጦር ታጣቂ ቡድን በርካታ የአገዛዙ ወታደሮችም ከነሙሉ ትጥቃቸው እጃቸውን እንደሰጡ ገልጿል። በሁለት ግንባር ቆረጣ ለመፈጸም ሞክሮ የነበረው የአገዛዙ ኃይል የነጻነት ጦሩ በዘረጋው ወታደራዊ ወጥመድ ሳቢያ ሙሉ በሙሉ ተከቦ ለከፍተኛ ኪሳራ መዳረጉም ተነግሯል። ይህ ድል ለነጻነት ትግሉ አዲስ ምዕራፍ የሚከፍት መሆኑን የገለጹት የጦሩ አመራሮች ትግሉ ግቡን እስኪመታ ድረስ እንደሚቀጥል አረጋግጠዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን። ሶማሊያ የኢትዮጵያ ሰራዊት በአዲሱ አትሚስ ተልዕኮ እንዳይሳተፍ በይፋ ጠየቀች። በአፍሪካ ህብረት ስር የቆየው ሰላም አስከባሪ ተልዕኮ አትሚስ የመጨረሻ የማስረከቢያ ምዕራፍ ላይ በሚገኝበት በዚህ ወቅት ሶማሊያ የኢትዮጵያ ሰራዊት በአዲሱ ተልዕኮ ውስጥ እንዳትካተት በይፋ የዲፕሎማሲ መስመር መጠየቋ ተሰምቷል። ሞቃዲሾ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በላከችው ደብዳቤ ኢትዮጵያ ከ2 ዓመታት በፊት ከሶማሌላንድ ጋር የፈረመችውን የባህር በር ሰነድ ካልሰረዘች በስተቀር ሰራዊቷ በአዲሱ ተልዕኮ ውስጥ ምንም አይነት ቦታ እንደማይኖሩ አሳውቃለች። ሶማሊያ ለዚህ አቋሟ የልብ ድፍረት ያገኘችው ግብፅ እስከ 10,000 የሚደርስ ሰራዊት ወደ ቀጠናው ለማጓጓዝ ያቀረበችውን ጥያቄ ተቀባይነት ማግኘቱን ተከትሎ ነው። ካይሮ 5,000 ሰራዊት በአዲሱ አትሚስ ተልዕኮ ስር፣ ቀሪውን 5,000 ደግሞ በሁለትዮሽ ስምምነት ወደ ሶማሊያ በመላክ ላይ ትገኛለች። ይህ አሰላለፍ ግብፅ በኢትዮጵያ ላይ በተለይም ከታላቁ የህዳሴ ግድብ ድርድር ጋር በተያያዘም ከቅርብ ርቀት ጫና ለማሳደር እንደ ስልታዊ ዕድል የምትመለከተው መሆኑ ተመላክቷል። በሌላ በኩል ጅቡቲ የኢትዮጵያን ሚና ለመተካትና የራሷን ወደብ የሎጂስቲክ ማዕከልነት ለማቅረብ ፍላጎት እንዳላት በይፋ ገልጻለች። የኢትዮጵያ ሰራዊት ተልዕኮ መገለል በአልሸባብ ላይ በሚደረገው ውጊያ ላይ ከፍተኛ የጸጥታ ክፍተት ሊፈጥር እንደሚችልም ስጋት ጥሏል። ኢትዮጵያ በአሁኑ ወቅት በሰላም አስከባሪው ስር ካሉ 3,000 ወታደሮች በተጨማሪ በሁለትዮሽ ስምምነት በሺዎች የሚቆጠሩ ሰራዊት በሶማሊያ ምድር ላይ ያላት ሲሆን እነዚህ ኃይሎች በተለይም በጁባላንድ እና በደቡብ ምዕራብ ግዛቶች የአልሸባብን እንቅስቃሴ በመግታት ረገድ ዋነኛውን ሚና ይጫወታሉ። አዲስ የሚመጣው የግብፅ ሰራዊት ከመልክዓ ምድሩና ከጦርነቱ ባህሪ ጋር እስኪላመድ ድረስ አልሸባብ ቀደም ሲል ነፃ የወጡ አካባቢዎችን መልሶ ለመቆጣጠር እድል ሊያገኝ እንደሚችል ይገመታል። ይህ ውሳኔ በዛሬው ዕለት የ2026ቱን የቀጠናውን ወታደራዊ አሰላለፍ ሙሉ በሙሉ የሚቀይር ሲሆን ኢትዮጵያ ለዘመናት የነበራትን የጸጥታ የበላይነት የሚፈታተን ሆኗል። የሶማሊያ መስተዳድሮች በተለይም ጁባላንድና ደቡብ ምዕራብ ግዛቶች የኢትዮጵያ ሰራዊት መውጣት ለሽብር ጥቃት ያጋድጠናል በሚል ለሞቃዲሾ ወሰን ያላቸውን ተቃውሞ እያሰሙ ይገኛሉ። ይህ ክስተት በቀጣይ ዓመታት በአፍሪካ ቀንድ ሀገራት መካከል ሊኖር የሚችለውን የጸጥታ ትብብር ወደ ከፍተኛ ጥርጣሬና ወታደራዊ ፍክክር የሚቀይር እንደሚሆን ይጠበቃል። ወደ ሌላኛው መረጃችን እናልፋለን። የኤርትራና የጅቡቲ ድንገተኛ መቀራረብ በቀጠናው አዲስ የፖለቲካ አሰላለፍ እየተፈጠረ መሆኑን ጠቁሟል። ለዓመታት በድንበር ውጥረት ውስጥ የቆዩት ኤርትራና ጅቡቲ በድንገት ዲፕሎማሲያዊ ግንኙነታቸውን ለማደስ መነሳታቸው የቀጠናውን የፖለቲካ ትንታኔ ያወሳስቦታል። የኤርትራ ከፍተኛ ልዑክ ዛሬ በጅቡቲ ያደረገው ጉብኝት በሁለቱ ሀገራት መካከል ለረዥም ጊዜ የዘለቀውን የዱራሜ ድንበር ውዝግብ ለመፍታትና በቀይ ባህር ደህንነት ላይ በጋራ ለመስራት ያለመ መሆኑ ታውቋል። እነዚህ ሁለት ሁነቶች ሲቀናጁ አንድ ትልቅ ምስል እንደሚያሳዩ ተንታኞች ይገልጻሉ። በተለይም ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር በር የውል ሰነድን ተከትሎ ጎረቤት ሀገራት አዳዲስ አሰላለፎችን እየፈጠሩ መሆናቸው በግልጽ ታይቷል። ኤርትራ ከጅቡቲ ጋር መቅረቧ ኢትዮጵያ በቀጠናው ያላትን ተጽዕኖ ለመገደብ የታለመ የከበበ ስልት አካል ሊሆን እንደሚችል ተንታኞች ይገልጹታል። በሌላ በኩል ይህ አሰላለፍ ኢትዮጵያ በቱርክ በኩል የምታደርገውን የአንካራ ድርድር ውጤት ይበልጥ ወሳኝ እንዲሆን ያደርገዋል። ይህ አዲስ የዲፕሎማሲ እንቅስቃሴ በቀጠናው ኃይል ሚዛን ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ብዙዎችን እያጠያየቀም ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። አሜሪካና ኢራን ከ2 ወር በፊት የገቡበት ጦርነት የመቋጨት አዝማሚያ እያሳየ ለመሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ባልታየ ሁኔታ ጨምሮ አልተባለም። ከ2 ወራት በላይ በሆነው የኢራን ጦርነት በየዕለቱ የሚሰማው ከሰላም ይልቅ ዛቻና ማስፈራሪያ የምርትና አገልግሎት ዋጋዎች ላይ ያልታሰበ ጭማሪ እያስከተለ መምጣቱ ታውቋል። የኢራን ጦርነት ያለው አሉታዊ ተጽዕኖ የነዳጅ ዋጋ ጭማሪ ላይ ብቻ ሳይሆን ዓለም አቀፍ የግብይት ሰንሰለቶችን እያፋለሰ መምጣቱ ጭምር ነው። ከ2 ወራት በላይ ያስቆጠረው የአሜሪካና ኢራን ቀጥተኛ ጦርነት ወደ ከፋ ምዕራፍ መሸጋገሩን ተከትሎም የዓለም አቀፍ የነዳጅ ዋጋ ሩሲያ ዩክሬንን ከወረረች ወዲህ ታይቶ በማይታወቅ ሁኔታም በከፍተኛ ፍጥነት ጨምሯል።
የትራምፕ አስተዳደር በኢራን ላይ አጭርና ኃይለኛ ጥቃቶችን ለመሰንዘር እያቀደ መሆኑ መሰማቱ ደግሞ የዓለም የንግድ መስመሮችንና የሸቀጥ ዋጋን ከቁጥጥር ውጭ ሊያወጣው እንደሚችልም ስጋት ፈጥሯል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የሰላም ተስፋ እየራቀው በመምጣቱ የብሬንት ድፍድፍ ነዳጅ ዋጋ 7 በመቶ ጭማሪ አሳይቶ በአንድ በርሜል $126 በላይ ተሽጧል። ይህ ጭማሪ በተለይ ስትራቴጂካዊ የሆርሙዝ ባህር ወሽመጥ በመዘጋቱና አቅርቦት በመስተጓጎሉ የመጣ መሆኑ ተጠቁሟል። አሜሪካና እስራኤል በቴህራን ላይ ጥቃት ከመክፈታቸው በፊት የነዳጅ ዋጋ $7 አካባቢ የነበረ ሲሆን አሁን ግን 80 በመቶ ጭማሪ አሳይቷል። እንደ አሜሪካዊ ዜና ምንጭ አክሲዮስ ዘገባ ከሆነ የማዕከላዊ እዝ አዛዥ አድሚራል ብራንድ ኩፐር በኢራን መሰረተ ልማቶች ላይ ያነጣጠረ አጭርና ኃይለኛ ተከታታይ ጥቃቶችን የሚመለከት እቅድ ለፕሬዝዳንት ዶናልድ ትራምፕ ለማቅረብ ተዘጋጅተዋል። የትራምፕ አስተዳደር ይህ ወታደራዊ እርምጃ ቴህራንን ወደ ድርድር ጠረጴዛ ይመልሳታል የሚል ተስፋ ቢኖረውም እርምጃው ግን የዓለምን የግብይት ሰንሰለት ይበልጥ እያሰፋው ይገኛል። የጦርነቱ ተጽዕኖ በነዳጅ ላይ ብቻ የተገደበ አይደለም። ለዓለም ግብርና ወሳኝ የሆነው የዩሪያ ማዳበሪያ ግማሽ ያህሉ በሆርሙዝ ወሽመጥ በኩል የሚጓጓዝ በመሆኑም የመስመሩ መዘጋት በዓለም ዙሪያ የምግብ ዋጋ እንዲንር እያደረገው ይገኛል። ከዚህ በተጨማሪ የአውሮፕላን ነዳጅ፣ ፕላስቲኮችና ኬሚካሎች የምርት ወጪ በከፍተኛ ሁኔታ ጨምሯል። አንዳንድ የአየር መንገዶች የበረራ መስመሮችን መሰረዝ የጀመሩ ሲሆን የትኬት ዋጋንም ሰቅለዋል። የመጓጓዣ ወጪ መጨመር በችርቻሮ ሸቀጦች ላይ ቀጥተኛ የዋጋ ጫናንም ፈጥሯል። የዓለም አቀፉ የገንዘብ ድርጅት ግጭቱ የዓለምን ኢኮኖሚ ከመስመር ሊያወጣው እንደሚችል ሲያስጠነቅቅ እንደ ፓኪስታንና ባንግላዴሽ ያሉ ሀገራት ነዳጅ ለመቆጠብ ሲሉ ትምህርት ቤቶችን እስከ መዝጋት ደርሰዋል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ ሁኔታ ወደ ዓለም አቀፍ የኢኮኖሚ ውድቀት ሊያመራ የሚችልበት እድል ሰፊ ነው ብለዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤንሰንት ግን ኢራን የኒውክሌር ጦር መሳሪያ እንዳታመርት ለመግታት ሲባል የሚመጣን የአጭር ጊዜ ኢኮኖሚ ጫና ለመቀበል ተገቢ መሆኑ በመግለጽ የትራምፕን አስተዳደር አቋም አንጸባርቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 25 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ የመረብ ሚዲያ ዝግጅቶች ጋር ቸር ቆዩ።